በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን የተሰኛችሁ የልዑል እግዚአብሔር ቤተሰቦች በጌታዬ በኢየሱስ ክርስቶስ ፍጹም ሰላም የአክብሮት ሰላምታዬን እያቀረብኩላችሁ ወደሚቀጥለው ካለፍንበት ቁጥር 2 ላይ ነው ያቆምነው። ቁጥር 3 ትምህርታችን እንገባለን። ባለፈው ቁጥር 2 ያቆምንበት ትምህርት ጻድቁ ዮሴፍ እመቤታችን ቅድስት ድንግል ማርያምን ለእርሱ የታጨችበት ምክንያት እንዲጠብቃት እንዲንከባከባት ነው በሚል ነው ያቆምነው። ማስተዋል ያለብን ነገር በሚል ነበር ያቆምነው። አረጋዊ ጻድቁ ዮሴፍና እመቤታችን ቅድስት ድንግል ማርያም የቅርብ ዘመዳማቾች መሆናቸውን በእርጋታ መረዳት ክርስቲያኖች ይኖርባቸዋል፣ ሁላችንም ይኖርብናል። ይህ ከሆነ ደግሞ ከሊቀ ነቢያት ቅዱስ ሙሴ የኦሪት ሕግ ጀምሮ ዘመድን ለጋብቻ ማጨትም ሆነ በትዳር መተሳሰርም በእግዚአብሔር ዘንድ ፈጽሞ የተከለከለ ነው። እመቤታችንን ለእርሷ ታጭታለች ከተባለ እስከ ቅርብ ዘመድ የቀደመ አያት ሰዎች ናቸው ሁለቱ። ታዲያ ይህንን ካልን የሊቀ ነቢያት የቅዱስ ሙሴን ሕግ ልንሽር ነው ማለት ነው። የእግዚአብሔር ቃል ሊሻር ነው። ዘመድን እስከ 7 ትውልድ ድረስ እንዳታጋቡ ሲል እግዚአብሔር ሕግ ሰርቷል። ይሄንንም በዚያም በዚህም ያላችሁ ክርስቲያኖች በማስተዋል ተረዱ። ዝም ብሎ አፍ እንዳመጣ መናገር የእግዚአብሔር ክርስቶስ ጠበቃንን ስንል ሳናውቀው ከኢየሱስ ክርስቶስ ጋር መለያየት እንዳይመጣ ፍርሃት አለኝ። ለዛ ነው እኔ ማንንም መውቀስ አልፈልግም፣ የራሴን መጨረሻ አላወቅኩምና እንደቆመ የሚመስለው እርሱ እንዳይወድቅ ይጠንቀቅ ነው ያለው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 12 ላይ። ስለዚህ መጨረሻዬን አላወቅኩምና በሌላው አልፈርድም። እግዚአብሔር ለሁሉም ልብ ይስጥ። ሁላችንም ክርስቲያኖች እንዲህ አይነቱ አስተሳሰብ ሊኖረን ይገባል። ይህ ከሆነ ደግሞ ከሊቀ ነቢያት ቅዱስ ሙሴ የኦሪት ሕግ ጀምሮ ዘመድን ለጋብቻ ማጨትም ሆነ በትዳር መተሳሰብም በእግዚአብሔር ዘንድ ፈጽሞ የተከለከለ ነው። እንዲህ ሲሉ የሚያስተምሩ ወገኖች ይህን እውነትስ አስተውለውት ይሆንን? መጽሐፍ ቅዱስን ባልተገባ ተረጓጎም እየተረጎሙ የሚያስተምሩ ወገኖችስ ሁኔታውን በተረጋጋ መንፈስ አጢነውት ይሆንን? ክርስቲያኖች እናስተውል። እጮኛዋ ተብሎ አረጋዊው የቅርብ ዘመዷ ጻድቁ ዮሴፍ ለእመቤታችን ባደራ መልክ መሰጠቱ እንዲጠብቃት እንዲንከባከባት መሆኑን መረዳት ያስፈልጋል። ሌላው ዋናው ምክንያት አረጋዊው ጻድቁ ዮሴፍ ለእመቤታችን እጮኛዋ እንዲሆናት በልዑል እግዚአብሔር ዘንድ የተፈቀደው በአይሁድ ሕግ ያለ ባል ያረገዘች ሴት ትወገር ከሚለው አበሳ እንዲከላከልላት በእግዚአብሔር ጥበብ የተከናወነ ረቂቅ ምስጢር ነው። ይህንን ነው መረዳት ያለብን። ይህን እውነት የሚነግረን ከመጽሐፍ ቅዱስ ክፍል ኦሪት ዘዳግም ምዕራፍ 22 ከቁጥር 22 እስከ ቁጥር 23 ቃል በቃል ከመጽሐፍ ቅዱስ እንመልከተው። ማንኛቸውም ሰው ከሌላ ሰው ሚስት ጋር ተኝቶ ቢገኝ አመንዝራውና አመንዝራይቱ ሁለታቸው ይሙቱ፣ እንዲሁም ክፉውን ነገር ከእስራኤል ታስወግዳለህ። ማናቸውም ሰው ድንግልና ያላትን ልጃገረድ ቢያጭ ሌላ ሰውን በከተማ ውስጥ አግኝቶ ከእርሷ ጋር ቢተኛ ሁለቱን ወደዚያች ከተማ በር አውጧቸው። ብላቴናይቱ በከተማ ውስጥ ሳለች አልጮኸችምና ሰውየውም የባልን እንጀራውን ሚስት አስነውሯልና እስኪሞቱ ድረስ በድንጋይ ውገሯቸው። እንዲሁም ክፉውን ነገር ከመካከል ታስወግዳለህ ነው ያለው እግዚአብሔር። ይህንን ሕግ ነው በሊቀ ነቢያት ቅዱስ ሙሴ ዘመን እግዚአብሔር ያወረደው። ከዚህ እርግማን ሊከልላት ነው፣ ከዚህ ውግራት እንዲጠብቃት ነው። ይህንን ነው ማሰብ ያለብን። እሱ እጮኛ የተባለው እጮኛው ከሱ ነው የወለደችው ተብሎ እንዲሰወር ነው። ይህንን ነው
እርሷ በመንፈስ ቅዱስ ነው ያረገዘችው። ስለዚህ ሆዷ እየገፋ ሲሄድ ጥቃት እንዳይደርስባት ሕግ አለ። ይሄን የተላለፉ ወይ ይወገራሉ ወይ ማየ ዘለፋ የተባለ መራራ ሐሞት የተደባለቀበትን መርዝ ይሰጧታል። እንደዚህ ነው የሚያደርጉት። የአይሁድ ሕግ ስለሆነ ነው። ከዛ እንዲጠብቃት እንዲከላከልላት ነው። ይህንን ነው ማስተዋል ያለብን። ኋላ ላይ ለምን እግዚአብሔር እዛ ሆኖ ማዳን አይችልም ወይ ይላሉ። አይዛውም እኮ ወደ ምድርም ሳይወርድ እዛ ሆኖ ማዳን ይችላል። የተበለሻሸውን ስርዓት ሁሉ የሚያስተካክለው እርሱና እርሱ ብቻ ስለሆነ ነው። ይሄ ነው። ኋላ ላይ አይሁድ እመቤታችንን ያለ ባል ያረገዘች መሆኗን ሲረዱ የአይሁድ ተቃውሞ ገጥሟት አንጀትን በጣጥሶ የሚገድል ማየዘለፋ መራራ መርዝ አጠጥተዋት እንደነበር የተለያዩ ቅዱሳት መጻሕፍት በዝርዝር ያብራራሉ። እንዲህም ሆኖ እመቤታችንም ከዚህ አደጋ አላመለጠችም። በመንፈስ ቅዱስ ጥበብ የጸነሰችው ልጇ ኢየሱስ ክርስቶስ ሞት የማያሸንፈው ፍጹም አምላክ ስለነበር በሚገድል መርዝ እንኳን ልትሞት ይቀርና የእመቤታችን የፊቷ ገጽ ደምቆና ውበትን ተላብሳ በልምላሜ ሕይወት አይሁዳውያን ቢመለከቷት እጅጉን ተገርመው ብዙ ሰዎች የእመቤታችንን ታላቅነቷን እየመሰከሩ በንስሐ እንደተመለሱ ቅዱሳት መጻሕፍት ይመሰክራሉ። ይህንን ነው የምናውቀው። ጻድቁ ዮሴፍ በመጽሐፍ ቅዱስ ውስጥ እጮኛዋ ተብሎ የተጠራው ኢየሱስ ክርስቶስን እስከምትወልድ ብቻ ነው። እመቤታችን ቅድስት ድንግል ማርያም ልጇን ወዳጇን ጌታችን መድኃኒታችን ኢየሱስ ክርስቶስን ከወለደች በኋላ ግን በመጽሐፍ ቅዱስ ክፍል እጮኛዋ በሚለው ቃላት አልተፈጸመምም፣ አልተጻፈምም፣ አልተመዘገበምም። ይህን ነው ክርስቲያኖች ማወቅ ያለብን። በሌሎች ቤተ እምነት ያላችሁ በእምነታችን የማትመስሉን ወገኖቻችንም በጥልቀትና በማስተዋል ይህን የመጽሐፍ ቅዱስ ትምህርትና ስብከት ትምህርት አድምጡት። ከመጽሐፍ ቅዱሱ ጋር ነው እየተከታተልን እያየን ያለ ነው። ጻድቁ ዮሴፍ እጮኛዋ ስለተባለው የመጽሐፍ ቅዱስ ማስረጃ አንደኛ የምናየው የማቴዎስ ወንጌል ምዕራፍ 1 ከቁጥር 18 እስከ 20 ነው። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች የሚለው አንዱ ማስረጃ ነው። ሁለተኛው የሉቃስ ወንጌል ምዕራፍ 1 ከቁጥር 26 እስከ 27 ላይ በስድስተኛም ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። ከዳዊት ወገን ወደ ሆነው ዘመዷ ወደ ሆነው ወደ ታጨች ወደ አንዲቱ ድንግል ከእግዚአብሔር ዘንድ ተላከ። ጻድቁ ዮሴፍን ነው። የድንግሊቱም ስም ማርያም ነበረ አለ። ስለዚህ ይሄም ሁለተኛው እጮኛ ተብሎ የተነገረበት የመጽሐፍ ቅዱስ ክፍል ነው። መልካም። ሶስተኛው የሉቃስ ወንጌል ምዕራፍ 1 ከቁጥር 2 እስከ 4 ያለውን ነው። ዮሴፍም ደግሞ ከዳዊት ቤትና ወገን ስለነበረ ከገሊላ ከናዝሬት ከተማ ተነስቶ ቤተልሔም ወደምትባል ወደ ዳዊት ከተማ ወደ ይሁዳ ጸንሳ ከነበረች ከእጮኛው ከማርያም ጋር ይጻፍ ዘንድ ወጣ ነው የሚለው። ይሄ ነው በእጮኝነት በመጽሐፍ ቅዱስ የተመዘገበው። እመቤታችን ቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስን ከወለደች በኋላ ጻድቁ ዮሴፍን መልአኩ ምን እንዳለው እንመልከት። እጮኛዋ ብሎ አይደለም የጠራው። እስቲ እንስማው። የማቴዎስ ወንጌል ምዕራፍ 2 ቁጥር 13 ላይ እነርሱም ከሄዱ በኋላ እነሆ የጌታ መልአክ በሕልም ለዮሴፍ ታይቶ ሄሮድስ ሕፃኑንና እናቱንም ይዘ ሊገድለው ይፈልጋልና ሄሮድስ ስለሚገድለው ሕፃኑንና እናቱን ይዘ ወደ ግብፅ ሽሽ፣ እስክነግርህም ድረስ በዚያ ተቀመጥ አለው። ምንድነው ያለው? ሕፃኑንና እናቱን ያለው። ዮሴፍ እጮኛህን አላለውም። እስክትወልድ ድረስ ስራውን አጠናቆ ጨርሷል። የጮኝነት ድርሻውን ጨርሷል። ድንግል ማርያም ክርስቶስን ከወለደች በኋላ ግን እጮኛዋ የተባለው ጻድቁ ዮሴፍ እጮኛ አልተባለም። ይህንን ነው ማወቅ ያለብን።
መልአኩ የሚያስተምረንን እንቀበል ወይስ ሰዎች በተሳሳተ ትርጉም የሚነግሩንን እንቀበል? ምርጫችሁ የራሳችሁ ነው። ይሄ ነው። ሁለተኛው ማስረጃ የማቴዎስ ወንጌል ምዕራፍ 2 ከቁጥር 19 እስከ 20 ላይ ሄሮድስም ከሞተ በኋላ እነሆ የጌታ መልአክ በግብፅ ለዮሴፍ በሕልም ታይቶ የሕፃኑን ነፍስ የፈለጉት ሞተዋልና ተነሳ፣ ሕፃኑንም እናቱንም ይዘው ወደ እስራኤል አገር ሂድ። ሲሄድም ወደ ግብፅ መልአኩ ቅዱስ ገብርኤል ያለው ይሄንን ነው። ሲመለስም ያለው ሕፃኑንም እናቱንም ነው ያለው፣ እጮኛህን አላለው። ድንቅ ነው። ይህንን የመጽሐፍ ቅዱስ ምስጢርን በማስተዋል ማየት የክርስቲያኖች ትልቁ ተግባራቸው ሊሆን ይገባል። የትምህርታችንም ርዕስ ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር ቅኔው ልዑል ማደሪያውን ቀደሰ ነው የሚለው። መዝሙረ ዳዊት ምዕራፍ 45 በቅንፍ 46 ቁጥር 4 ላይ እርሱ በቀደሳት ድንግል ማርያም የሰው ልጅ ገብቶ ባታል ብሎ መናገር በራሱ ድፍረትም ነው። የእግዚአብሔርን ቃል እንደ መናቅ ይቆጠራል። መጽሐፍ ቅዱስ ከሌሎች መጽሐፍት የሚለየው የመንፈስ ቅዱስ የእግዚአብሔር መልእክተኞች 40 ጸሐፍት ከብሉይ ኪዳን 33 32 ከአዲስ ኪዳን 8 ጸሐፍት አብረው በአንድ ላይ 40 ሆኖ የጻፉትን ታላቁን መጽሐፍ ቅዱስ እግዚአብሔር በመንፈስ ቅዱስ እያናገራቸው የሆነውን የእግዚአብሔርን ቃል እንደመቀለድ በእግዚአብሔር ቃል ላይ እንደ ማሾፍ ይቆጠራልና ልናስተውል ይገባል። የጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ወንጌል ስለ ድንግል ማርያም ክብር ይህንን ቅዱስ ወንጌል ቃለ በቃል ለክብሯ ለእኛም በረከት እንዲሆነን ልንሰማውም ስለሚገባ መልአኩ ቅዱስ ገብርኤል ያላትንም እርሷም ያለችውን አብረን በአንድነት እንሰማለን። አነበዋለሁ። የጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ወንጌል ሐዋርያውና አገልጋዩ ቅዱስ ሉቃስ እንደጻፈው የሉቃስ ወንጌል ምዕራፍ 1 ከቁጥር 26 እስከ ቁጥር 38 በስድስተኛውም ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱ ታላቅ ነው፣ የልዑልም ልጅ ይባላል። ጌታ አምላክም የአባቱን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሣል፣ ለመንግሥቱም መጨረሻ የለውም። ማርያም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑልም ኃይል ይጸልልልሻል። ስለዚህ ደግሞ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። እነሆም ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች። ለእርሷም መካን ትባል ለነበረችው ይህ 6ኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና አላት። ማርያምም እነሆኝ የጌታ ባሪያ፣ እንደ ቃል ይሁንልኝ አለች። መልአኩም ከእርሷ ሄደ። ቃሌ ከሚያልፍ ይልቅ ሰማይና ምድር ቢያልፍ ይቀላል አለ ጌታ ለደቀ መዛሙርቱ። ይህንን ቅዱስ ወንጌል ያነበብንበት ምክንያት ልዑል ማደሪያውን ቀደሰ። እንዲህ በቅዱስ ወንጌል መልአኩን ልኮ ቅዱስ ገብርኤልን ልኮ የነገረንን የድንግል ማርያምን ክብሯን የሚነግረውን ወንጌል ስንሰማ
ምን ይሰማናል? ልጆች ወልዳለች፣ ዮሴፍ እጮኛ የተባለው ሚስቱ ናት ብሎ መናገር በራሱ ድፍረት ነው። የእግዚአብሔርን ክብር የክርስቶስን ፍቅር ማሳነስ ይሆናልና እባካችሁ እግዚአብሔር የሚሳነው ነገር የለም ያለው ቅዱስ ገብርኤል። እንደ ቃል ይሆንልኝ አለች። ያን ጊዜ ቅዱስ መንፈስ በእግዚአብሔር ቸርነት በድንግል ማርያም ላይ ኢየሱስ ክርስቶስ ተጸነሰ። ይሄ ነው። ይሄም መጋቢት 29 ቀን ተፈጸመ። በዕለተ እሑድ ከረፋዱ 3 ሰዓት ላይ ማለት ነው። በእምነታችን የማይመስሉን ወገኖቻችን ማርያም ኢየሱስን ከወለደች በኋላ ሌሎች ልጆችን ወልዳለች በማለት የሚናገሩት ቃል አለ። ከመጽሐፍ ቅዱስም እንደ ማስረጃ የሚጠቅሱት በዋናነት 3 ጥቅሶችን ያህሉን ነው። አንደኛ የማቴዎስ ወንጌል ምዕራፍ 1 ቁጥር 25 ላይ ያለውን ነው። ምን ይላል? የበኩር ልጇንም እስክትወልድ ድረስ አላወቃትም፣ ስሙንም ኢየሱስ አለው የሚለውን ታላቁን የወንጌል ትምህርት ለይተው በመጥቀስ ነው። ልጆች አላት ከሷ በኋላ የተወለዱ ናቸው የሚለውን ቃል እንደ ማስረጃ የሚጠቅሱት እናያለን ማለት ነው። ሁለተኛው የማቴዎስ ወንጌል ምዕራፍ 12 ከቁጥር 46 እስከ 50 ያለውን ምስጢር አዘል መልእክት የሆነውን ትምህርት በመጥቀስ ነው። ሶስተኛው የማቴዎስ ወንጌል ምዕራፍ 13 ከቁጥር 53 እስከ ቁጥር 58 ያለውን ይህንን ማስረጃም በመጥቀስ ነው። በሚቀጥለው ቁጥር 4 ትምህርታችንን ይህንን ታላቅ ትምህርት በተረጋጋ መንፈስ እናየዋለን ማለት ነው። ማንኛውም ክርስቲያን ይህንን ለማያውቁ ሰዎች እንዲያውቁ፣ ያልሰሙ እንዲሰሙ፣ የሰሙትም ጠንክረው በርትተው ያላወቁ ወገኖችን በትህትና እንዲያስተምሩበት ይህንን ታላቅ ትምህርት መዝግቦ መያዝ ይሄ የብልሆች ምርጫ ነው። በርቱ። እግዚአብሔር ከእናንተ ጋር ይሁን። ለዕለቱ ትምህርቱ እዚሁ ላይ ይቆያል።